በተመሳሳይ እድሜ ላይ የወለዳችሁ እንግዲህ ዋንትያን ብዙዎች ያውቋታል። ከዋንትያ ጋርም አንድ ቪዲዮ አይቼ ነበረ። አዎ እንደጠበቅኳትም ስላልነበረች ቪዲዮ ላይ እንደምታያትና በአካል ስታት አንዳርለች ድጋፍም አድርጋልኛለች። በጣም ነው ማመሰግነው። ገና በልጅነትሽ ትዳር ቤት ካልሽ በኋላ ፋሲካን ስታከብሪ አራቴ ልጅሽ አባት እስር ቤት ሆኖ እሱን ለመጠየቅ ትልቅ ኃላፊነት ነው። የከፋኝ በቃ ወጡን ብቻ ስጪኝ ብዬ ወጥ የበላሁበት ቀን አረሱ። ወጡ በምን በላሹ? በባዶ። ጤና ይስጥልን ውድ የሸገር ኢንፎ ሚዲያ ተከታታዮች እንደምን አላችሁ? መሰረት በዙ ነኝ። እንኳን ለትንሳኤ በዓል በሰላም አደረሳችሁ። በዛሬ መሰናዷችን ከዚህ ቀደም በ13 ዓመቴ በማግባቴ ዋጋ ከፍያለሁ ያለች ታዳጊ ጋር ዛሬ በበዓል ልዩ ቆይታ እናደርጋለን። እናንተም በያላችሁበት ሆናችሁ አብራችሁ እንድትቆዩ በአክብሮት ጋበዝኩ። እንኳን ደህና መጣሽ። እንኳን ደህና ቆይ። እንዴት ነሽ? እግዚአብሔር ይመስገን። ለአሸንዳ ሶለል ወይንም ሻደይ ለጨዋታ የወጡ ታዳጊ ልጆችን ነው የምትመስዪው። እንዴት ነሽ? አምሮብሻል። ምንድነው ጸጉሩም ረዘመ? ምንድነው ሚስጥር? ያው ፕሮሞሽን ሰራ ብዬ ነበር ቲክቶክ ላይ። ስለዚህ የሆነች ነበረች፣ እሷንም በዚህ አጋጣሚ ማመስገን እፈልጋለሁ። ፋና የውበት ሳሎን ትባላለች። ዘነው ወርቅ ነው የምትገኘው። እዛ ሄዳችሁ እንትን በሉና እዚሁ ፕሮሞሽን ሰራሽላት እንዴ? አዎ ማርከይቻለሁ። እሺ የሚያበረታትን እናመሰግናለን። እንደዚህ አሳምራኛለች። በጣም ነው ማመሰግነው ብያለሁ። እንዴት ነው? እንዴት ከረምሽ? እንኳን አደረሰሽ። እንኳን አብሮ አደረሰን። እንግዲህ ስንተኛ በዓልሽ ነው? ገና በልጅነትሽ ትዳር ቤት ካልሽ በኋላ ፋሲካን ስታከብሪ አራተኛ አይደለ? እንዴት ነው? እግዚአብሔር ይመስገን። ያው እሱ የለም መጠገቢ፣ ግን ያው ልጄም ስላለች እግዚአብሔር ይመስገን። ቪዲዮ ከተላለፈ በኋላ የተለያዩ ወደ አንቺ የመጡ አስተያየቶችም ድጋፎችም ነበሩ። በዚህ አጋጣሚ የሸገር ኢንፎ ሚዲያ ተከታታዮችን በጣም እናመሰግናለን። በተመሳሳይ እድሜ ላይ የወለዳችሁ እንግዲህ ዋንትያን ብዙዎች ያውቋታል። ከዋንትያ ጋርም አንድ ቪዲዮ አይቼ ነበረ። አዎ መታ ነበር ስራ ቦታዬ ድረስ። እዛ እንትንም ድጋፍም አድርጋልኛለች። በጣም ነው ማመሰግነው። ከዛ ስራዬንም አይታ አብረን አውርተን ምናምን እንደ ጓደኛ አውርተን ነበር ሄደችው። በጣም ነው ማመሰግነው። ምን ተሰማሽ? ታውቂያት ነበር እንዴ? በቪዲዮ ምናምን እንጂ ከዛ ውጭ አላውቃትም። ቲክቶክ ላይ በደንብ ታውቂያት ነበር? አዎ ቲክቶክ ላይ በጣም አነጋጋሪም ነበረች። በኢቢኤስ ቴሌቪዥን ነበር መጀመሪያ የወጣችሁ። በጣም ብዙ ሰዎች ድጋፍ አድርገውላታል። አይ በጣም ነው ደስ ያለኝ። ሳያት ምናምን ደስ ነው ያለኝ። እንደጠበቅኳትም ስላልነበረች ቪዲዮ ላይ እንደምታያትና በአካል ስታት አንዳርለች ደስ ትላለች። በጣም ነው ማመሰግነው። በዚህ አጋጣሚ በእኔ እድሜ ለካ እንደዚህም ሌላ ሰው አለ ብለሽ አሰብሽ ወይስ ታስቢያት ነበር? ያኔ እኔ ማማ ምናምን ወድጃለሁ። እሷ ሳትመጣ አግብቻለሁ ነው እንጂ ብቻ ትዳር ውስጥ ነበርኩ። እሷ ስትመጣ አይቻት ምናምን ገርሞኝ ነበረ። ግን ምንም እኔም ስለነበርኩበት ዝም ምን ያልኩት። አይዞሽ አይዞሽ ተባባላችሁ? አዎ ደስ ይል ነበር። አሪፍ ስራ እንዴት ነው? እንዴት ነበር? እስቲ የቪዲዮ ከወጣ በኋላ አንቺ ጋር ሌሎችን ለማስተማር ከኔ ይማሩ ምላቸው ነገር አለ ብለሽ አባትሽንም ይቅርታ መጠየቅ እንደምትፈልጊም ገልጸሽ ነበር በቆይታችን። ከቤተሰብ ያገኘሽውስ ግብረ መልስ እንዴት ነበር? ልጃችን በሰለች፣ ጥፋቷን አወቀች አሉ? አባቴም አይቶታል፣ ሁሉም ቪዲዮ ምናምን አይቶታል። ምንም አላለም። በጣም ነው ደስ ያለው። በዚህም እንደውም አልጠበቀም ነበር። አልተናገርኩም፣ ምንም አልጠበቀም። ደስ ነው ያለው ሲያየው ምናምን። ጎበዝ ምናምን አለኝ። ይቅርታ እኮ አድርጌልሻለሁ ምናምን አለኝ። ደስ ነው ያለኝና ሰዎች ጋር የነበረው አስተያየት በጣም ደስ ይላል። ጎበዝ በርቺ ምናምን ያሉኝ፣ በብርም ያገዙኝ አሉ። በጣም በጣም ማመሰግናቸው አሉ። በጣም ብዙ ልጆች ማለት ነው። ግን ደግሞ ቃል የገቡም አሉ። ቃል ገብተው በዛው እንትን የሚያሉ ሰዎች አሉና በዚህ አጋጣሚ ለአንድ ሰው ኃላፊነት ወስደሽ እንትን ማቲ ከሆነ ቃል መስጠት ከባድ ነው።
ትጠብቂያለሽ። እኔ ጠብቂያለሁ፣ በጣም የጠበኩት ማለት ነው። እና ምንድን ነበር ቃል ይገቡልሽ? እነዚህ እናግዝሻለን፣ እንረዳሻለን በሚል እኔም ለስሬም ስለሚያስፈልገኝ በጣም የጨረሰም ሰው አለ። በቃ የሆነም የሚመስል ነገርም ነበረ እና ያት ሲል እንትን ትያለሽ፣ በጣም ትሰበራለሽ። ግን እግዚአብሔር ስላለ ደግሞ እኔ ተመስገን ብዬ ባለኝ ነገር እንትን ልል ነበር ሀሳቤና ምን አለ መሰለሽ አሁን አንዳንዴ ይሄ እኔ በፊት ብቻዬን ነኝ። ብቻዬን ስለሆንኩኝ በቃ ነገሮችን በራሴ ነው ማድረግ የምፈልገው። እንትን ቢሆን በዛም በዚህም ገብቼ ራሴ ነኝ ነገሮችን ማስተካከለው። አሁን ነው ለኔ ጥንካሬ። ያው ሲኖርሽ መጠንከር አለብሽ። ሰው አለ ብለሽ ካሰብሽ እንደውም መጠንከር አለብሽ። ለምን ኃላፊነትሽን ትጥይባቸዋለሽ። እንደዚህ ቢሆን እንደሱ አሉ ግን አይባልም። በቃ እንደ በፊቱ ይሻላል ነው የምለው። ደግሞ ነው ያየሽ። ኧረ እባክሽ የምር ለምን ብትይ ሰው ካለ በቃ እነሱ እንዲያረጋሉ እንደዚህ ይሆናል። ትጠብቂያለሽ፣ ትሳነፊያለሽ በጣም በቃ። እና አሁን ነው እኔ ደግሞ ጠንካራ መሆን ያለብኝ ሰዓት፣ የበለጠ መስራት ማደግ ያለብኝ አሁን ነው። እና እኔ አሁን ደግሞ በጣም ብዙ ህልም አለኝ። በቃ በጣም ብዙ ማድረግ የምፈልጋቸው ነገሮች አሉና ስራ ቦታም እየፈለኩኝ ነው ግን አልሆነም። ብቻ በጣም ይሄ በአሁን ሰዓት ይሄ ሱቅ ተከራይቼ እሰራለሁ ማለት ከባድ ነው። ምንድን ነበር ልትሰሪ ያሰብሽው? እንግዲህ በፊት ቺፕስ ምናምን ነበር አይደል የምትጠብሺው? እርጥብ የሚባል ምግብ አለና ፋስት ፉድ ነው የሚሆነው ማለት ነው። ሲወጣ ስትወጪ ፋስት ፉድ ብለሽ ነው የምትወጪው እና አሪፍ ይሰራበታል አሁን ላይ ባለው እንትን እና እሱን ነበር ፋስት ፉድ ብዬ መጀመሪያ ያሰብኩት። ግን ብዙ ያልተስተካከሉኝ ነገሮች አሉ አሁንም እነዛ ቃል የገቡልኝ ሰዎች ባለመምጣታቸው ምክንያት እና የሆነ ቤትም ቀብዱላ ከፍ ያውቃለሁ። ኧረ እባክሽ ልትከራይ? አዎ እንደዚህ አይ ሰውን ካመንሽ ከባድ ነው። ማመን ያለብሽ እግዚአብሔርን ካመንሽ ሁሉን ነገር ታልፊዋለሽ። እና እንደሱ ማስብ ያለው ከእግዚአብሔር ጋር ብጀምር ደስ ይለኛል በጣም። እና ለስራው ምን ያህል ነው የሚያስፈልግሽ? ሰዎች ያደረጉልሽ ድጋፍ እንግዲህ ዋንትያ ማግዛኛለች ብለሻል። የተለያዩ ሰዎችም ድጋፍ ያደረጉልሽ ይመስለኛል። እሱ ሊያስጀምርሽ አልቻለም ወይስ በሰፊው አሰብሽ? አያስጀምረኝ ስልሽ አንድ ብር ካወጣሽ የሆነ የሚጠቅም ነገር ላይ ነው ማውጣት ያለብሽ። ለምን በኋላ መጨረሻው ለማያምር ነገር ማውጣት የለብሽ። ቀስ ብዬ ተረጋግቼም እኔ ማድረግ የፈለጉት ለዛ ነው። ለምን ይሄ ቦታ ይሆናል፣ ይሄ ቦታ እንደዚህ ነው ተብለሽ ከገባሽበት ልትወድቅ ትችያለሽ። ማንም ነው የማያነሳኝ። አሁን እኔ ተመልሼ ብወድቅ ማንም ስለማያነሳኝ እኔ ደግሞ መውደቅ ስለማልፈልግ አሪፍ ነገር እንትን ማለት ትፈልጌ ነበርና እስቲ እግዚአብሔር ያውቃል ብዬ ትቻለሁ። አይዞሽ ሁሉ መልካም ይሆናል። ግን የሰዎች አይዞሽ ባይነት ያበረታል ብዬ አስባለሁ። ከገንዘብም ከምንም በላይ ሰው አለኝ ብሎ ማሰብ ቀላል ነገር አይደለም። ሁለተኛ እየሰራሽ አሁን ቲክቶክ ማስታወቂያ 50 ሺህ ብገባ ማስታወቂያ የሚያሰሩኝ ሰዎች አሉ፣ የተከታዮቼ ብዛት 50 ሺህ ቢገባ ብለሽ ነበረ። እሱ ላይስ አልገባሽም? አዎ መጀመሪያ 50 ሺህ ግቢ ያሉኝ ሰዎች ፊል አድርጓል፣ አልሰሩም። አልፎ ነበር ቀኑ አሳልፈውኛል። ግን እነዚህ አሁን 2 ምናምን ሰርቻለሁ። አሁን በዚህ ማስታወቂያ ሰርቻለሁ። ያው አሪፍ ነው፣ ምንም አይልም። እንግዲህ ዋናው መውጣትሽ ነው። ስቶጪ ብዙ አይነት ስሮች ይመጣሉ፣ ሌሎች ስሮች ይመጣሉ። እንደዚህ የሚያዩኝም ሊያሰሩኝ ስለሚችሉ በቃ እነሱና አሁን ተማምኛለሁ። እንግዲህ ገና ልጅ ነሽ፣ 18 ዓመትሽ ነው አይደለም? የራስሽ የተፈጥሮ ውበትሽ፣ መልክሽ፣ ደም ግባትሽ በቂ ነው ብለው ከሚያምኑ ሰዎች ነኝ። ሰዎች ምናልባት ተጨማሪ መዋቢያዎችን በሚያስፈልግ ሰዓት ማድረግ ይችላሉ። ግን አንዲት ልጅ ወጣትነቷ በራሱ ውበት ነው። ምንም ብታደርግ በተፈጥሮ ውበቷ ማጌጥ አለባት ከሚሉ ሰዎች መካከል ነኝ። እንግዲህ የማስታወቂያው ጉዳይ ይመስለኛል አሁን የጸጉሩ እንጂ መጀመሪያም ጸጉርሽ ቆንጆ ነበር አይደል? አራው ተሽል ቆንጆ ነው። ስለዚህ በዓል እንዴት ነው? ዶሮ ትሰሪያለሽ? አዎ እሰራለሁ። ትቀንጣጣያለሽ? አዎ ከፋዘር ጋር ሆኜ ምናምን አልችልም ነበር። ገና ሳገባም አልችልም እኔ ዶሮ። አሁን ከፋዘር ጋር ምናምን ሆኜ እሰራለሁ። በስመ አብ
ስለዚህ ፋሲካ እንዴት ነው? አሪፍ ነው። አሁን ይሻላል፣ ከበፊቱ ይሻላል። እኔ ቤቴ ምንም ነገር ነው የማልሰራው። አባቴ ጋር ሄጄ ነበር። ከአባቴ ጋር ከተጣረኩ በኋላ አባቴ ጋር ሄጄ ነው የማሳልፈው። ግን በአሁኑ በቃ ቤቴ ምናምን ፏ አድርጌያለሁ። ምንድን ነው የተለየው ዘንድሮ? ባለቤትሽንስ ሄደሽ ትጠይቂዋለሽ? አዎ እሄዳለሁ። ሁልጊዜ በበዓል ማግስት እሄዳለሁ። ቀኑ ከተመቻቸልኝ ሄጄ አይቼው ምናምን እኛ የበላነውን በልቶ ቋጥረሽለት ይዘሽ ትሄጃለሽ። ከባድ ነው አይደለ? የልጅሽ አባት እስር ቤት ሆኖ እሱን ለመጠየቅ ትልቅ ኃላፊነት ነው። ስንቅ ቋጥሮ ሄዶ በናፍቆት በስስት አሻግሮ እያዩ መነጋገር ከባድ ነው አይደል? አዎ በጣም። በተለይ መጀመሪያ አካባቢ በጣም ነበረ የሚደብረኝ ምናምን። ሄጄ ስመጣ ምናምን ደስ አይልም። በዓል ላይም ሰው ሁሉ ቤተሰብ ሰብሰብ ብሎ ምናምን አንቺ ብቻሽን ስትሆኚ ደስ አይልም። በዚህ አጋጣሚ ከአባቴ ጋር ስለታረኩ ምናምን የእሱ ማዘር ስላለች በጣም የሚገርሙ ናቸው። ብዙ ሰዎች በቃ የምትገርም እናት ነች እያሉ ሲያመሰግኗት ነበር። አባቴን በእሷ ልክ አላወራውም፣ እሷን በማውራት ልክ አባቴን አላወራውም። በጣም ነው የምትቀለኝ ምናምን። እሷም የኔን መለወጥ ከሚፈልጉ ሰዎች አንዷ ናት። ትልቅ ቦታ መድረስ ነው የምፈልገው። በቃ በጣም ትልቅ ብቻ መስራት የምፈልገው እኔ አሁን ላይ እግዚአብሔር ከረዳኝ። አይዞሽ ይረዳሻል። እንኳን አደረሰ በይው ባለቤትሽን። እስቲ እንደው ባያይ እንኳን እስር ቤት ውስጥ ቢሆን እንኳን ናፍቆትሽን ካቀለለው። አባትዬ እንኳን አደረሰክ ባለህበት። መተደሙ ቀጣዩን አመት አብረን ከልጃችን ጋር ሆነን እንድናከብር እፈልጋለሁ። እግዚአብሔር ከፈቀደ እንኳን አደረሰክ። በጣም ነው የምወድክ። አባቴም እንኳን አደረሰክ፣ የእሱ ማዘርም እንኳን አደረሳችሁ ብያለሁ። እናንተም እንኳን አደረሳችሁ። እንኳን አብሮ አደረሰን፣ እንኳን አብሮ አደረሰን። ሄለን የምትባል የሸገር ኢንፎ ሚዲያ ተከታታይ ኑሯን በአሜሪካ ያደረገች እንኳን አደረሰሽ መልካም በዓል ይሁንልሽ ብላ በፍቅር የገንዘብ ስጦታ ልካልሻለች። 13366 ብር የበዓል ስጦታ ልካልሻለች። እሱም በአካውንትሽ እናስተላልፋለን። እሺ አመሰግናለሁ በጣም እግዚአብሔር ይስጥልኝ። አንቺንም እንኳን አደረሰሽ በይልኝ። እሺ ያው ትመለከተዋለች። አመሰግናለሁ በጣም የኔ እናት። እንግዲህ በጣም ገና ልጅ ሆነሽ ገና 18 አመት ታዳጊ ሆነሽ ወጣት የሚባልበት እድሜ ውስጥ ገና አሁን የገባሽው፣ ግን ደግሞ በህይወት በጣም ብዙ ተፈትነሻል። ባለፈውም እንዳጫወትሽኝና እንደው በህይወትሽ አረሳው የምትዩ ጊዜ ምንድን ነው? ያው እኔ ብቻ ከ7 አመት በኋላም በቃ የቤተሰብ ኃላፊነት በሆነ ላይ ያለውና እና ደስ የሚለኝ ነገር ራሱ እናቴ ብዙ ጊዜ ምግብ አሰራም ስለሚያማት እና አሰራም ይሆናል ለስራ ብትልም አይፈቅድላትም እና እሷ ስትሰራ በጣም ደስ ይለኛል። እና ችግር ላይ የነበርንበት ሰዓት ነው ያ ሰዓት። ከዛ አንድ ቀን ምግብ ሰራች፣ ደስ የሚል ምግብ መቼም ነው ማረሰው። እና እሱን ሰራች። ቀን ሙሉ ምግብ አልተበላም። እንዴት እንደተሰራም አላቅም። ያወጥ እስከዛሬ አይኔ ላይ አለ። እናትሽ ስለሰራችሁ ነው? አዎ በቃ በጣም ነው ደስ የሚለው። ከዛ እና ያወጥ በምንድን ነው የሚበላው? በእንጀራ ነው። እንጀራው ከየት ይምጣ? አባቴ የለም፣ ስልክ የለንም። የሚመጣው እሱ እኛ እንግዲህ እዛ ክፍለ ሀገር በዩ ያለ ነው። ዳለቲ በዩ ከዳለቲ ካራ ነው ያለው እሱ። ስለዚህ የሚመጣው አምሽቶ ነው። በምን ተደውሎ እንጀራ ይዘና ይባል? ወጡ ተሰርቷል። በምን ይበላ ያ ምግብ? ፋሲካ አይደለም ግን ወቅቱ ኖርማል ወጥ። ያ ቀን እንደዛ ደግሞ ቢሆን ይለያል። ቀን ስልክ አስደውሉኝ እላለሁ መንገድ ላይ ወጥቼ ምናምን። አባቴ ቀን ስልክ አይነሳም ምናምን። ከዛ እየከፋኝ በቃ ወጡን ብቻ ስጪኝ ብዬ ወጥ የበላሁበት ቀን አረሱ። ወጡ በምን በላሽው? በባዶ ድንች ነበር፣ እንደ ድንች ቀይ ስር ነበርና በቃ እሱን በባዶ በላን። እና ያ ቀን መቼም ነው ማረሰው። እና ረሃብ ደግሞ ከመጨረሻው ተርበናል። እኛ ቤት አለፈ ያ ጊዜ። ግን ማያልፍ የሚመስል ነገር አለ፣ ያልፋል። በደንብ 2 ቀን ምናምን በደንብ የተቀጣ ነው። አባቴስ ምን ያርግ? ስራ የለም እንደነገርኩሽ፣ እናቴ ታማለች። ስለዚህ በቃ
ያን ጊዜ የምር እኔ ገረመኝ። እንዴት ነው አንድ ልጅ እኔ አሁን የኔ ልጅ ቢርባት አትችልም እንዴት ይሆናል? ትዝ ይለኛል ያ ቀንና አሁን እሷም እንደዚህ ባስረባት እንደኔ ግን ችላት አልፋለች እችላለሁ። እኔ እናት ሆኜ ደግሞ ያ ቀንም አለፈ። እግዚአብሔር ይመስገን ያልፋል። አሁን አንቺ ያለፈ ህይወትሽ ለሌላው መማሪያ እንዲሆን አሁን ካለሽበትም የተሻለ ደረጃ ላይ ደርሰሽ ለሌሎች አርአያ መሆን የምትፈልጊ ነሽ። ማደግ መለወጥ የምትፈልጊ ነሽ። ትምህርትሽንም መቀጠል ትፈልጊያለሽና እንግዲህ ልጅሽ ጠንካራ እናት እንደሚኖራት አባቷም አሁን ጊዜው እየደረሰ ነው አይደለ? ምን ያህል ጊዜ ቀረው? ምናልባት ወይ በዚህ አመት ይሄ አመት አልቆ በቀጣይ አመት ያስወጣል። ካልሆነም እንግዲህ ያው 8 ወር ብቻ ያኛው አመት ነው ተስፋ። ይሄኛው አልቆ ያኛው አመት ላይ ነው በደንብ ደግሞ በተስፋ እንትን እምለው። እስከዛ ደግሞ እኔ ደግሞ የተሻለ ቦታ ደርሼ እናንተም ከረዳችሁኝ ቀይውን አሪፍ ነገር ላይ ሆኜ ቢመጣ ደስ ይለኛል። ለለውጥ እኔ መስራት ነው የምፈልገው። በጣም ማደግ እፈልጋለሁና እንደዛ ሆኖ ቢመጣ ደግሞ በጣም ደስ ይለኛል። ተለውጠሽ ቢመጣ በጣም እንደዛ ነው የምፈልገው። ለምን አሁን እሱም ቢመጣ ምንም የለንም። ስለዚህ እኔ አሁን በቃ መጸለይም ትማትም ስላለብኝ እግዚአብሔር ይርዳኝ ነው። አይዞሽ፣ እግዚአብሔር ይርዳሽ። በርቺ፣ ጠንክሪ። እንግዲህ እንዳልሽው ነው አባቴን አልሰማ ብዬ በ13 ዓመቴ በማግባቴ ብዙ ዋጋ ከፍያለሁ ብለሻል በቀደመው ቪዲዮ። አሁን ደግሞ ትንሳኤ ነው፣ ፋሲካ ነው። እንኳን አደረሳችሁ ብለን የተላከልሽንም ስጦታ ለመስጠት እንዲሁም ደግሞ እንዴት ነሽ የሚለውንም የቲክቶክ አካውንትሽንም እንግዲህ ፎሎ እንዲያደርጉሽ በዚሁ አጋጣሚ፣ ምክንያቱም ማስታወቂያ ምንም እየሰራሽ ራስሽን መደጎምና ማሳደግም ስለምትቺ በተሻለ ደግሞ የቁርስ ምግቦችን ወይም ፈጥነው የሚደርሱ ምግቦችንም መስራት የሚለውንም በደንብ እንድትበረች ነው። እንግዲህ አንድ ቀን መጥቼ ይርጥበላለሁ። አዎ ትመጫለሽ። እና ደግሞ የቲክቶክ አካውንቴም ማሂ 21 ኤም 21 ብላችሁ እዛ ላይ ታገኙታላችሁ። እና ያው የተሻለ ነገር ነው እኔ መስራት የምፈልገው። በቃ ትልቅ ቦታ ላይ መድረስ እፈልጋለሁ። ግን ሰርቼ በስራዬ ማደግ ስለምፈልግ በቃ ማገዝ የምትፈልጉ ሰዎች እዛ ላይ ታገኙታላችሁ። መሲ ግን በጣም ነው የማመሰግነው። እናንተንም በጣም በጣም አመሰግናለሁ። እግዚአብሔር ያክብርልኝ። አሜን። እናት በርቺ። መልካም በዓል። አሜን። ለሁላችንም መልካም በዓል ይሁንልን። አሜን። ሸገር ኢንፎ አዳዲስ ወቅታዊና ተአማኒ ሆኖ መረጃዎችን ያገኙበታል። ሰብስክራይብ በማድረግ ቤተሰብ ይሁኑ። የምንለቃቸው ቪዲዮዎች ፈጥነው እንዲደርሱ የደውል ምልክቷን ይጫኑ። ውዴታውን ለመግለጽ ላይክ፣ ሐሳቡን ለማካፈል ኮሜንት፣ ለሌሎች ለማጋራት ደግሞ ሼር ያድርጉ። አብራችሁን ስለምትሆኑ ከልብ እናመሰግናለን። ሸገር